አዲስ አበባ ላይ ምርጫ የሚባል ቅዠት አይሰራም። አዲስ አበባ ላይ ምርጫ የምንቀበለው ደም ነው የምንፋሰሰው። ለዚህ ደግሞ ቀይሮ ከዳር እስከ ዳር ተዘጋጅተናል። አዲስ አበባ ላይ ምርጫ የሚደረገው ጎንደር ላይ በብሔር ብሔረሰቦች ምርጫ የሚደረግ ከሆነ ነው። መቀሌ ላይ ምርጫ የሚደረግ ከሆነ ነው። ጅጅጋ ላይ ምርጫ የሚደረግ ከሆነ ነው። የሌሎቹ ዋና ከተማዎች በሙሉ ምርጫ አይደረግም። ለምንድን ነው አዲስ አበባ ላይ ምርጫ የሚደረገው? ለምን? ምርጫ የሚባል ቅዠት አይሰራም አዲስ አበባ ላይ። አዲስ አበባ የፍንፍኔ የኦሮሚያ ክልል እምብርት፣ የኢትዮጵያ ዋና ከተማ፣ የአፍሪካ መዲና፣ የአፍሪካ ህብረት መቀመጫ ነች። የሁሉም ብሔር ብሔረሰቦች መኖሪያ ነች። የኦሮሚያ ክልል ባለቤት ነች። ኦሮሚያ ልዩ ጥቅም የሚለውን ነገር አንፈልግም። ልዩ ጥቅም ከመሬታችን አንፈልግም። እኛ አንፈልግም። መቼም ቢሆን ልዩ ጥቅም መቼም ቢሆን ከኦሮሚያ ምንም አይነት ልዩ ጥቅም አንፈልግም። በአፍንጫችን ይውጣ እንዴ! ከራሳችን ሀብት ልዩ ጥቅም እንለምናለን እንዴ? ውርደት እኮ ነው፣ ቅዠት እኮ ነው እንዴ! ኧረ ወደ አእምሯችን እንመለስ። ከራሴ እርሻ እንዴት ልዩ ጥቅም ጠይቃለሁ እንዴ? ልዩ ጥቅም ብሎ ነገር የለም። መስተዳድሯ በሙሉ በኦሮሚያ ስር መመለስ አለበት። ልክ እንደ አዳማ እንዴ! አምቦ የኛ ነው እያሉ የሚደፍሩ ደፋሮች አዲስ አበባን ዝም ስንላቸው እና ስናዳምጣቸው ይቃዡ እባክህ ብለን ዝም ብንላቸው አምቦ የኛ ነው እያሉ ነገ ናዝሬት የኛ ነው ሊሉ፣ አሰበ ተፈሪም የኛ ነው ሊሉ እኮ ነው እየሄዱ ጅጅጋም የኛ ነው ሊሉ ነው፣ አዋሳም የኛ ነው ሊሉ ነው። ተጠንቅቀን ማወቅ አለብን። ያማየውን ከሆነ ግን በውድም በግድም ወደ አንቀጽ 39 መምጣታችን አይቀርም። ያው ምርጫ ደርሷል። ሁሉም ፓርቲዎች አቅማቸው በፈቀደ መጠን እየተንቀሳቀሱ ይገኛሉ። አዲስ አበባ ላይ ሁሉም ፓርቲዎች በሚባል ደረጃ ጥሩ እንቅስቃሴ እያደረጉ እንደሆነ እየተመለከትን ነው። ግን ወደ ክልል ከተሞች ሲኬድ ሌሎቹ ፓርቲዎች የሉም በሚባል ደረጃ ናቸው። ቅስቀሳውን እያደረገ ያለው ምልክቱን እየለጠፈ ያለው ብልጽግና ብቻ ነው። ኢቭን እሱ ብቻ ሳይሆን በእያንዳንድ ኪሎ ሜትሩ ዕለት ድንኳን እየጣለ ህዝብን በመቀስቀስ ላይ የሚገኘው ብልጽግና ፓርቲ ነው። በምርጫ ቅስቀሳ ሂደት ውስጥ ብልጽግናዎች አባካኝነት የታየባችሁ ነው። በጣም ኤክስትራቫጋንት እየሆናችሁ ነው። ምንድነው ይሄም? በየ50 ሳንቲሜትር ልዩነት ስቲከራችሁን ወይም ደግሞ ምልክታችሁን እየለጠፋችሁ ነው። በከለር ዳለ፣ በብላክ አለ፣ በተለያዩ ዲዛይኖች በየ50 ሳንቲሜትር ልዩነት ምልክታችሁን በመለጠፍ ላይ ትገኛላችሁ። ይሄ አባካኝነት ነው። ኦሬዲ ደግሞ ብዙ ተፎካካሪ በሌላችሁ አካባቢዎች ላይ በዚህ ደረጃ የህዝብን ሀብት ባታባክኑ ጥሩ ነው የሚል ሐሳብ አለኝ። ለምሳሌ ቅስቀሳ ሲካሄድ ድንኳን ይጣላል፣ የሚታረድበት ቦታ አለ፣ ዘፋኞች ይጋበዛሉ። አይ ቲንክ ብልጽግና የሚንቀሳቀሰው ምርጫ ቦርድ በበጀተለት በጀት እንዳልሆነ እናውቃለን። ያው የህዝብን በጀት አለ፣ ፕላስ ደግሞ ከባለ ሀብትና ከተለያዩ ግለሰቦች ገቢዎችን ያገኛል። በዛ ገቢም እንኳን ብትንቀሳቀሱ ብዙ ተፎካካሪ በሌላችሁ አካባቢዎች ላይ ይህን ያህል ኤክስትራቫጋንት መሆናችሁ ለምንድን ነው? ገንዘቡን ሴቭ ብታደርጉና ህዝባዊ ልማት ላይ ብታውሉት ጥሩ አይመስላችሁም ወይ? ተፎካካሪ በሌለበት ብቻችሁን ምረጡኝ ቅስቀሳ ብዙም ፋይዳ የለውም። ኤክስትራቫጋንት መሆን ነው፣ ማባከን ነውና የህዝብ ሀብት ይህን ያህል ባይባክን ጥሩ ነው እላለሁ። እስላማዊ ዩኒቨርሲቲን እንገነባለን አሉ። እስላማዊ ማዕከልን የመሬት ጉዳይ የሚያስፈጽም ኮሚቴ፣ ገንዘብ የሚያስፈጽም ኮሚቴ በተለያዩ ሀገራት ላይ በተለይ የአረብ ሀገራት ላይ በተለይ ሳውዲ አረቢያ ላይ ኮሚቴ ተቋቋመ። በተለያዩ የኢትዮጵያ ክልሎች ላይ ኮሚቴ ተቋቋመ። ያልቃል እሰየው የሚያስብል እንቅስቃሴ ሲያደርጉ ነበረ። ከዛም በኋላ የት እንደገቡ አይታወቅም። እስቲ የት ናችሁ ብሎ መጠየቅ ከጤነኝነት የሚመነጭ ነውና የት ናችሁ? ምን ደረጃ ደረሳችሁት? ሊያልቅ ነው? ሊመረቅ ነው? ወይንስ አልጀመራችሁትም? ምን ቸገራችሁ? ምን ደላችሁ? እንላችኋለን። ብቅ በሉና የዛሬ 5 ዓመት ገደማ እስላማዊ ዩኒቨርሲቲን እንገነባለን ብር ወዲህ በሉ ያላችሁ ኮሚቴዎች መልስ እንድሰጡ እንፈልጋለን። በተለያየ ጊዜ ኢትዮጵያ ውስጥ እንግዲህ ሆስፒታል እንገነባለን ብለው እነ ሰለሞን እነ መቅደስ ገንዘብ አሰባሰው ነበር። አሁንም የት እንደደረሰ
በተለያየ ጊዜ እየመጣችሁ መልስ እንድሰጡን እንፈልጋለን። የዛሬው ፕሮግራማችን ግን የዛሬው ዓላማችን ግን ቀጥታ እስላማዊ ዩኒቨርሲቲ እንገነባለን ብላችሁ ገንዘብ ያሰባሰባችሁ ሰዎች ምን ደረጃ ላይ ናችሁ? የዜጋ ጥያቄ ነው። ይህን ነገር ግልጽ ላደርግላችሁ እወዳለሁ። ከአብይ አህመድ ጋር ወይም ከብልጽግና ፓርቲ ጋር ካለን ልዩነት ባሻገር ኢሳያስ አፈወርቄ የኢትዮጵያና የኢትዮጵያ ሕዝብ ጠላት ከገዢ መንግስት ጋር ኮሽ ባለ ቁጥር ከኢትዮጵያ ታሪካዊ ጠላት ጋር ሄዶ ኢትዮጵያን ለማጥፋት የሚሰራ በክፋት የተሞላ ሰው ኤርትራውያንን የማይወክል ሁል ጊዜ ኤርትራውያኖች ስለ ግብፅ ዋጋ እንደየከፈሉ እንዲኖሩ የሚፈልግ ኢትዮጵያን በዘር እየከፋፈለ ታሪካዊ ጥቅሞቿን እንዳታገኝ የሚሰራ መሰሪ እንደሆነ አረጋግጠናል። ስለዚህም ሻዕቢያ ሁል ጊዜ የኢትዮጵያ ታሪካዊ ጠላት እንደሆነ በዚህ አጋጣሚ ልነግራችሁ እወዳለሁ። ከአምባገነኑ ከጨካኙ ከአብይ አህመድ ጋር ያለን ልዩነት እንዳለ ሆኖ ይሄ የሀገር ውስጥ ጉዳያችን ስለሆነ ማለት ነው። ኢሳያስ አፈወርቄ ግን ታሪካዊ ጠላታችን ነው። ከግብፅ ጋር ወዳጅ ከሆነ ከኛ ጋር ሁሌ ጠላት ነው። እኛ አሸንፈን ስልጣን ስንይዝ እግዚአብሔር የታሪክ አጋጣሚ እጃችን ላይ ሲጥል እና ወደምትፈራው እሳት ወደ ሆነችው ወንበር ስንመጣ ሁሉም ጎረቤቶቻችን እንዲያውቁት የምንፈልገው ነገር ከጎረቤቶቻችን ጋር ሰላም መኖር እንፈልጋለን። ኤርትራ፣ ኬንያ፣ ሱዳን፣ ሶማሊያ፣ ሶማሌላንድ ሁሉም ወዳጅ ሀገሮች ናቸው። ማንም ግን ከግብፅ ጋር ትብብር ቢያደርግ ኢትዮጵያ ላይ ቀጥታ ጦርነት እንዳወጀ ቆጥረን የህልውና የማስከበር ወይም ራስን የመከላከል ዘመቻ እንወስድበታለን የሚል ተቃዋሚ ፓርቲ ነው የናፈቀኝ። እንደዚህ አይነት ተቃዋሚ ፓርቲ ልብ ያለው ሀገሩን የሚወድ የሀገር ውስጥ ችግርን እንትን የሚል ኬትና ቁጭት እንዴት ሰው አይሰማ? እስኪ ይህንን እንስማውና እንዴት ቁጭት የሚባል ነገር የለም? እንዴት ሰው በትንንሽ ነገር ይጠመዳል? ይህንን አስቀምጡ። ሀብታሙ እኔ ራሴ እኮ ግራ የሚገባኝ ይሄ ነው። በእውነት ማርያም እንዴት ሰው ቁጭት አይሰማውም? እናንተን ቁጭ ብሎ የሚሰማ እውነቴን እኮ ነው የምለው። እንዴት ሰውነት እንዴት ጭንቅላቱ እንደማይሰራ እንደማይረዳነት ግራ ይገባኝ። እኔ አሁን በአሁኑ ሰዓት ላይ ብዙ ጊዜ ሶሻል ሚዲያ ላይ ማሳለፍ ጭንቅላት ያደንዛል ሲባል ማቀው አንተን የሚከተሉ ሰዎችን አንተን የሚሰሙ ሰዎችን እናንተን ነመሳይን ምናምን የሚሰሙ ሰዎችን ሰ እንዴት ቁጭት አይሰማችሁም እላለሁ። የሚገርም ነገር አንተ የልቤን የተናገርከው እውነቴን ነው የምልህ። እንደናንተ ያጥቃቅና አነስተኛ ሐሳብ ይዞ የሚቀመጥ ሰው አማራ ክልል ውስጥ ምንም ጦርነት የለም እንጂ የአማራ ክልል እንትን የህልውና ጦርነት ይልና የእናንተ ስለናንተ ስለሆዳችሁ ስታወሩ ቁጭ ብሎ የሚሰማው ሰው የሚገርመኝ እኮ እሱ ነው። የራሴ እንዴት እናንተ ዞር ብሎ ማየት እንዳለ እንዴት ማየት እንዳልቻለ እንዴት አይነት ድንጋይና ደነዝ ህዝብ እንደበዛ እናንተን የሚሰማ ሰው የሚገርመኝ እኮ እሱ ነው። እውነት እንዴት ቁጭት አይሰማውም እናንተን መስማት? እውነቴን እኮ ነው። እውነት እኔ አንጀቴን ነው የበላኸኝ። እውነቴን ነው የምልህ። እንዴት አይሰማውም? እንዴት ሰው ሁሉ እንደናንተ ከናንተ ማይሻል ድንጋይ ደነዝ ጥቁር ድንጋይ ሆኖ እናንተ ቁጭ ብሎ የሚያይና የእናንተን ቪዲዮ ደግሞ ሪፖስት የሚያደርገው ያስቀኛል። ግርም እኮ ነው የሚለኝ። እኔ እውነት የልቤን የተናገርኩ ሀብትሽ፣ እውነት አንዳንዴ እኮ እውነት ትናገራለህ። እንዴት ቁጭት አይሰማውም ሰው? እንዴት ጭንቅላቱ እንዴት እንደማይሰራ አያስበው? እንዴት ሳይካትሪስት የሚያስፈልግ እናንተን እኮ የሚያውቁ ሳይካትሪስት የሚያስፈልገው ሰው ነው። በነገራችሁ እውነቴን ነው የምላችሁ። ሳይካትሪስት አማኑኤል ምናምን ሞልቶበት አልጋ ያጣ ምናምን ነው እናንተን የሚሰማው። እንዴት ቁጭት አይሰማውም? እንደዚህ ይሄን ያክል ከቴክኖሎጂ ርቅ ያለው ወይ ማሰብ አቁም ያለው ወይ
እንደዚህ ደደቦኛለሁ ወይ እናንተን የምሰማው ብሎ እንዴት እንደማያስብ ገርሞኛል። እውነትም ለምን ቁጭት እንደማይሰማችሁ ስታሳዝኑ ምድረ ድንጋይ ራስ